ዣውዣን የሚያውቃት እሱ እንደሆነና በእነዚህ ጥቂት ሳምንታት ውስጥ ምንም ያህል ቢቀራረቡ እንኳን በመጨረሻ ከጎኗ የሚቆመው እሱ እንደሚሆን ሲያስጠነቅቀው ከትውስታው እንመለከታለን። ይህ በእንዲህ እንዳለ ቾንጊዩና ባንዱ ከመድረክ ጀርባ የመጨረሻ ዝግጅታቸውን ሲያደርጉ በድንገት ፂንግ ከዣውዣ ጋር ስላለው ግንኙነት ቾንጊዩን ትጠይቀዋለች። ሁለቱም ሁሌም በጣም የቀረቡ እንደሚመስሉና ከጓደኝነት በላይ ግንኙነት ካላቸው ስትጠይቀው መጀመሪያ ላይ ቾንጊዩ ለመመለስ ካመነታ በኋላ ዣውዣ ሁሌም በልብ ውስጥ ቦታ እንደሚኖራት ለረጅም ጊዜ እንደወደዳትና ማንም እሷን ሊወስድ ቢሞክር በቀላሉ ተስፋ እንደማይቆርጥ ይነግራታል። ነገር ግን ሳያውቀው ቃላቱ የፂንግን ልብ ሲሰባብረው ምክንያቱ እሷ በጋራ ሙዚቃቸው አማካኝነት ቾንጊዩ ለእሷ ስሜት እንደሚያዳብር ተስፋ አድርጋ ስለነበር እንደሆነ እንረዳለን። ነገር ግን ለዣውዣ ያለው የማይናወጥ ፍቅር ስትሰማ ምንም ያህል ብትጥር በመጨረሻ ቾንጊዩ ሌላ ሰው እንደመረጠ ትረዳለች። የቾንጊዩ ቃላት ፂንግን ክፉኛ ስለጎዷት የዘፈኑ መግቢያ ተጫውቶ ከጨረሰ በኋላ ከበሮውን መምታት አቅቷት ደርቃ ትቆማለች። ከዚያም በድንገት ይቅርታ ጠይቃና መቀጠል እንደማትችል ተናግራ መድረኩን ለቃ ስትወጣ ተመልካቹ ምን እንደተፈጠረ ስለማያውቅ ግራ ይጋባል። በዚህ ጊዜ ዝምታውን ለመስበር አንድ ደስ የሚል ድምጽ ይሰማና ዘፋኟ ዣውዣ መሆኗን እንመለከታለን። ይህንን ያየው ቾንጊዩ ዝግጅቱን ለማስቀጠል በፍጥነት ወደ መድረክ ይጋብዛታል። በጨዋታና በፌዘኛ ባህሪዋ የምትታወቀው ዣውዣ አሁን በሚያምር ድምጽ እየዘፈነች ስለነበር በዚህ ችሎታዋ ተመልካቾችን ታስደነግጣለች። ዝግጅቱ እየቀጠለ ሲሄድ ዩ ሲመጣ ያየው በዣውዣና በቾንጊዩ መካከል ያለውን መቀራረብ ሲሆን ህዝቡ ስማቸውን እየጠራ ጥንዶች እንዲሆኑ ማበረታታት ሲጀምር ዩ ሰምቶ ልቡ ይሰበራል። ህመሙን መቋቋም አቅቶት በጸጥታ ከቦታው ሄድና ከኮንሰርቱ በኋላ ዩ ለአንዳቸውም መልእክቶቿ ምላሽ ስላልሰጠ ዣውዣ ምን ሆኖ ይሆን ብላ ትጨነቃለች። ጭንቀቷን የተረዳውና በድጋሚ በቅናት የተሞላው ቾንጊዩ ሁሌም እንደዚህ ኩራተኛና በዙሪያው ላሉ ሰዎች ግዴለሽ እንደሆነ ይነግራታል። ሆኖም ዣውዣ እሷና ዩ በቅርቡ በጣም ተቀራርበው ስለነበርና እንደ ጥንዶች የፌስቡክ አካውንታቸውን ይጋሩ ስለነበር ኩራተኛ ነው ያለውን ቃል ማመን አልፈለገችም። በማግስቱ ትምህርት ቤት ላይ ዩ ዣውዣን ለብቻቸው እንዲያወሩ ይጠይቃትና ራቅ ወዳለ ቦታ ሄደው በሌላ ሰው ግንኙነት ውስጥ ጣልቃ የሚገባ ሰው ሆኖ መታየት እንደማይፈልግ ይነግራታል። ግራ የተጋባችው ዣውዣ ምን ማለቱ እንደሆነ ስትጠይቀው በህይወቷ ውስጥ ሌላ ወንድ ካለ ለምን ከሱ ጋር ትቀራረብ እንደነበር ዩ ይጠይቃታል። ዣውዣ በምን እንደተናደደ አሁንም ሳይገባት ምንም እንዳላደረገች ስትነግረው ዩ ተናዶ ዝም ብሏት ይሄዳል። ዣውዣ ከዩ ጋር ከተነጋገረች በኋላ ወደ ክፍል አለመመለሷን ያስተዋለው ቾንጊዩ በፍጥነት ሊፈልጋት ይሄድና በመንገዱም የምትወደውን መጠጥ ይገዛላታል። ቾንጊዩ ትንሽ ካፈላለጋት በኋላ በሐሳብ ተውጣ በጣራ ላይ ያገኛትና የተፈጠረውን ነገር ሰምቶ መጠጡን እየሰጣት በዓለም ላይ ያሉ ወንዶች ሁሉ ቢጠሉሽ እንኳ እኔ ሁሌም ላጽናናሽ ከጎንሽ ሆናለሁ ብሎ ያጽናናታል። ቃላቱ ሳቅ እንድትል አድርገዋት በማንኛውም ሁኔታ ከጎኗ ስለነበር ታመሰግነዋለች። በዚያን ቀን ከትምህርት ቤት ፎርፈው ደስ የሚል ጊዜ ያሳልፉና ቾንጊዩ እሷን ፈገግ ለማሰኘት የተቻለውን ሁሉ ቢያደርግም ዣውዣ ከዩ ጋር የተፈጠረውን ባስታወሰች ቁጥር ማዘን ትጀምራለች። ከቾንጊዩ ጎን ሆና በዩ ምክንያት ስታለቅስ የተከፋው ቾንጊዩ ስሜቱን መቆጣጠር አቅቶት ዣውዣን ለምን ከሱ በላይ ዩን እንደምትወድ ይጠይቃታል። ይህን ሁሉ ጊዜ ከጎኗ ሆኖ ሁሉንም ነገር ቢያደርግላትም እሷ ግን ከሱ በላይ በቅርቡ ያገኘችውን ሰው መምረጧ እንዳስከፋው ይነግራታል። ሆኖም ንግግሩን ጨርሶ ወደ ዣውዣ ሲዞር እንዳንቀላፋች ይመለከትና የተስፋ መቁረጥ በሚመስል መልኩ ተንፍሶ እናቷ እየፈለገቻት እንደሆነ በመንገር ይቀሰቅሳታል። እውነታው ግን ዣውዣ ሁሉንም ነገር ሰምታ እንደነበር ሲሆን ነገር ግን እንደ ወንድም እንጂ እሱ በሚፈልገው መንገድ ልትወደው እንደማትችል እንረዳለን። ቪዲዮውን እዚህ ድረስ ከተመለከታችሁ ተመችቷችኋል ማለት ነው። ቪዲዮውን ላይክ፣ ቻናሉንም ደግሞ ሰብስክራይብ ማድረግ እንዳይረሳ እንላለን። ወደ ታሪካችን በማግስቱ ትምህርት ቤት ላይ ዩ ዣውዣን ላለማናገር ወስኖ ተቀምጦ ሳለ መምህራቸው ዣውዣ ፈተናው ላይ ዝቅተኛ ውጤት ስላመጣች በፈረንሳይኛ ሲሰድባት ዝምታን መርጦ የነበረው ዩ ይነሳና የአንድ ሰው ዋጋ በትምህርት ላይ ባለው ውጤት ብቻ ሊለካ አይችልም በማለት መምህሩን ይነግረዋል።
በዚህ ጊዜ መምህሩ ተናዶ ከክላስ አባሮ ወደ ርዕሰ መምህሩ ይልከዋል። ይህ በእንዲህ እንዳለ ቾንግዩም ከዚህ በፊት ከዩ ጋር በነበረውና በሲሲቲቪ በተቀረጸው ጠብ ምክንያት ተጠርቶ ስለነበር የትምህርት ቤቱ ርዕሰ መምህር ቾንግዩ በዩ እንደተጠቃ እንደሚያምንና ዩ ቅጣት እንዲያገኝ ቢጠይቀውም ቾንግዩ ግን እንደተደበደበ ባለማመኑ ዩን ያስገርመዋል። በዚህ ጊዜ ርዕሰ መምህሩ ተናዶ እንግዲያውስ ካልተደበደብክ ሁለታችሁም ናችሁ ጥፋተኞች ማለት ነው ብሎ ሁለቱንም ስፖርት እንዲሰሩ ይቀጣቸዋል። በቅጣታቸው ወቅት ዩ ቾንግዩን ለምን መደብደቡን እንደካደ ሲጠይቀው ቾንግዩ ያን ያደረገው ለሱ አስቦ ሳይሆን በሱ የሚደበደብ ፈሪ ሰው ሆኖ መታየት ስላልፈለገ እንደሆነ ይነግረዋል። ጠቡ ፍትሃዊ እንደነበርና ዩ በጉልበቱ ስላሸነፈ ራሱን እንደተበዳይ እንደማያይ ቾንግዩ ያስረዳዋል። ከዚያም ስለ ዣውዣ ሲናገር ምናልባት በዚህ ሰዓት ዩ እሷ በጣም ስለምትወደው ያሸነፈ ቢመስለውም እሱ በዣውዣ ተስፋ እንደማይቆርጥና ዳግመኛ ዣውዣ ስታለቅስ ካየ ዩ ዋጋውን እንደሚከፍል ያስጠነቅቀዋል። በዚያ ምሽት ዩ ውሻው ባይዘን ወደ እንስሳት ሕክምና ከወሰደው በኋላ ዣውዣ ባልተጠበቀ ሁኔታ ኬክ ይዛ ስትመጣ ለተፈጠረው ነገር ሁሉ ይቅርታ ለመጠየቅና የዩን ልደት አብረው ለማክበር ፈልጋ እንደሆነ እንረዳለን። ይህን ሊያደርጉ ሲሉ ከባድ ዝናብ መዝነብ ስለጀመረ መጠለያ ፈልገው የልደት ሻማውን ያበራሉ። በደብዛዛ ብርሃን ስር ዩ ውሻው ጤነኛ እንዲሆን ከተመኘ በኋላ ባለፈው ቀን በተናገረው ነገር እንደተጸጸተ ተናግሮ ዣውዣን ይቅርታ ይጠይቃታል። እሷም ይቅርታ አድርጋለት እያወሩ ሳለ ሳያስቡት አይን ለአይን ሲተያዩ ዣውዣ እንደማፈር ትላለች። በዚህ ጊዜ ዩ ወደ ዣውዣ ቀርቦ ይስማትና ፍቅሩን ይገልጽላታል። ይህን የፍቅር ጊዜ ግን የውሻው ባይዘን ሁኔታ ሲባባስ ይቋረጥና ዣውዣን ዩ ክፍት የሆነ የእንስሳት ሕክምና ክሊኒክ ለማድረግ ቢሯሯጡም ማንም ክፍት አልነበረም። ተስፋ የቆረጠችው ዣውዣ ለቾንግዩ ደውላ የተፈጠረውን ስትነግረው ችግር ላይ መሆኗን ተረድቶ ወዲያውኑ ወደ አንድ የእንስሳት ሐኪም በመሄድ የሚወዳት ልጅ የምታፈቅረውን ውሻ እንዲያድንላት የእንስሳት ሐኪሙን ይለምነዋል። በቾንግዩ እርዳታ በመጨረሻ ባይዘን ለሕክምና ቢደርስም በሚያሳዝን ሁኔታ አርፍደው ስለነበር ውሻው ባይዘ ህይወቱ ያልፋል። ዩ በህይወቱ ሙሉ ጓደኛው የነበረውና ሁሌም ከጎድኑ የነበረው ውሻ በመሞቱ አምርሮ ሲያለቅስ ዣውዣ ዩን አቅፋ ስታጽናናው ቾንግዩ በክሊኒኩ መስኮት ይመለከታል። ይህንን ማየቱ ምንም ያህል ቢጥር ዩ ሁሌም ዣውዣን የምትመርጠው ሰው እንደሆነ ሲረዳ ምንም ያክል ላለማዘን ቢሞክርም የሚወዳትን ልጅ ስላጣ ግን እንባው መቆጣጠር ያቅተዋል። ወደ ቤት ዩ ሲመለስ በእናቱ ድንገተኛ መምጣት ቢደናገጥም እናቱ ያለማመንታት አብሯት ወደ አሜሪካ እንዲመጣ ትነግረዋለች። ሆኖም አያቱ ዩ ባለበት ሁኔታ ደህና እንደሆነ በመግለጽ እንደማይሄድ ይነግሯታል። በዚህ ጊዜ የሴት የአያቱ ሁኔታ እየተባባሰ እንደመጣና የገዛ ልጇን እንኳን መለየት እንደማትችል የዩ እናት ስታይ ብታዝንም የገዛ እናቷን አባቷ በህይወት እያለ ወደ አረጋውያን መጦሪያ ቤት ለመላክ ስልክ መደወል ትጀምራለች። በዚህ የተበሳጨው አባቷና የዩ አያት ለብዙ 10 ዓመታት ከሚስቱ ጎን እንደኖረና አንድም ቀን በሷ ተስፋ ቆርጦ እንደማያውቅ በመግለጽ ሐሳቧን ይቃወማል። ጭቅጭቃቸው በጣም እየከረረ ሲሄድ ዩ ሁሉንም የሚያስቆማቸውና ከእናቱ ጋር ለመሄድ የሚስማማው ሁለቱ አያቶች አብረው የሚመጡ ከሆነ ብቻ እንደሆነ ለእናቱ ይነግራታል። በማግስቱ ትምህርት ቤት ላይ ዩ በውሳኔው ክብደት ተጨንቆ ከዣውዣ ጋር የነበረውን ፍቅር ማሰብ ሲጀምር ይህ መፈጠሩ በጣም ያናድደዋል። ከዣውዣ ጋር አንድ ላይ የተሰጣቸውን የክላስ ወርክ እየሰሩ ሳለ በቀጣይ ሳምንት ከእናቱ ጋር ወደ አሜሪካ እንደሚሄድ ይነግራታል። መጀመሪያ ላይ ዣውዣ እየቀለደ መስሏት ፈገግ ብትልም ፊቱን ስታይ ግን ቁም ነገር እያወራ እንደሆነ ትረዳለች። ከመጀመሩም በፊት እንዲያበቃ የተፈረደበት ፍቅራቸውን ስታስብ አይኖቿ በእንባ ይሞሉና ወደ አሜሪካ ሲሄድ መቼም እንዳይረሳት እያለቀሰች ትለምነዋለች። ምንም ቢፈጠር በየቀኑ ባይሆንም እንኳ በተመቸው ጊዜ እንዲደውልላት ከመጠየቅ ውጪ ሌላ አማራጭ አልነበራትም። ዩ ከሄደ በኋላም እንደተለመደው በስልክ ማውራታቸውን ቢቀጥሉም የጊዜ ወደ ጊዜ ግን አንዱ ጋር ሲመሽ ሌላኛው ጋር ስለሚነጋ ብዙ ጊዜ ለመደዋወል ይቸገራሉ። ቪዲዮውን እዚህ ድረስ ከተመለከታችሁ ተመችቷችኋል ማለት ነው። ቪዲዮውን ላይክ ቻናሉንም ደግሞ ሰብስክራይብ ማድረግ እንዳይረሳ እንላለን። ወደ ታሪካችን ሆኖም ግን በርቀት ሆነው ህይወታቸው እየተጋሩ ግንኙነታቸውን ይቀጥሉና ዣውዣ ዩኒቨርሲቲ ስትገባ ዩን ከጓደኞቿ ጋር ታስተዋውቀዋለች።
እሱም በየዓመቱ ከሩቅ ሆኖም ቢሆን የልደት በዓሏ ላይ መሳተፉን አላቆመም። በጊዜና በቦታ የተገደቡ ቢሆኑም በመንፈስ ሁሌም አንድ ላይ የሆኑት ፍቅረኛሞች ግን ጊዜ እያለፈ ሲመጣ ንግግራቸው እየቀነሰ ይመጣል። በአንድ ወቅት ሳይደዋወሉ ምሳ የማይበሉት ጥንዶች አንዱ ሲስቅ ካላዩ የማይደሰቱት ፍቅረኛሞች ሳይደዋወሉ ቀናት ማለፍ ይጀምራሉ። ዢያውዢያ ብዙዎች ርቀት ለፍቅር እንቅፋት አይደለም ቢሉም የምትወደው ሰው በአካል አብረው አለመኖር ነፍስህን ቀስ በቀስ እንደሚያደክም ትረዳለች። በመጨረሻም ከዩ ጋር የነበራት ግንኙነት ይቋረጥና እንደ ቀልድ 10 ዓመት ያልፋል። በዚህ ጊዜ ውስጥ ዢያውዢያ በቻይና ውስጥ የተሳካላት የመዋቢያዎች ኩባንያ ዋና ስራ አስፈጻሚ ስትሆን ልቧን ለሌሎች ለመክፈት ብትሞክርም ለዩ የነበራት ፍቅር ግን ማንም ሊተካው አልቻለም። አንድ ቀን የቅርብ ጓደኛዋ ስታገባ ሌሎች የቅርብ ጓደኞቻቸው ሁሉ አግብተው ዢያውዢያ ብቻዋን በመሆኗ እስከ መቼ እንደምትጠብቅ ጓደኛዋ ትጠይቃታለች። በዚህ ጊዜ ዢያውዢያ እግዚአብሔር ያቀደላት መንገድ ራሷ ከምትመርጠው ማንኛውም መንገድ የበለጠ ቆንጆ እንደሚሆን ስለምታምን ትክክለኛው ጊዜ እስኪመጣ ድረስ እንደምትጠብቅ ትነግራታለች። በንግግራቸው መሃል ጓደኛዋ ለዢያውዢያ ቅርብ የሆነ ሰው እንደሚመጣና ለሰውየው ልዩ መቀበጫ እንዳዘጋጀች ስትነግራት ዢያውዢያ እንዳልሰማ ዝም ብላ ርዕሱን በመቀየር የሰርጉን እንግዶች ሰላም እንዲሉ ሐሳብ ታቀርባለች። ምሽቱ እየገፋ ሲሄድ ዢያውዢያ ከጓደኞቿ ጋር ስትስቅና ስትደሰት ብትቆይም አይኖቿ ግን ወደዚያ ባዶ መቀመጫ እየተመለከቱ ያ ይመጣው የተባለው ሰው የት እንዳለ ማሰብ ትጀምራለች። ነገር ግን ሰርጉ ሲያበቃ መቀመጫው አሁን ባዶ ስለነበር ዢያውዢያ ተከፍታ ወደ ቤቷ ትመለሳለች። ለ10 ዓመታት ያልተመለሰ ፍቅርን ስትጠብቅ እንደቆየች ስታስብ በጣም ትናደድና እረፍት ለማግኘት አንድ ጊዜ ከዩ ጋር ትጋራው የነበረውን የፌስቡክ አካውንት ትከፍተዋለች። የሁለተኛ ደረጃ ትምህርት ቤት ፎቶዎቻቸውን ስትመለከት ዩ አዳዲስ ፖስቶች፣ የቅርብ ጊዜ ፎቶዎችና ልብ የሚነኩ ጥቅሶችን አካውንቱ ላይ እንደለቀቀ ታስተውላለች። በዚህ ጊዜ አንድ ድምጽ ስሟን ሲጣራ ትሰማና ዩ ከፊቷ ቆሞ ዘግይቶ ስለመጣ ይቅርታ ይጠይቃታል። ለ10 ዓመታት ያህል ለእሷ የነበረውን ስሜት በልብ ውስጥ ይዞ ቢቆይም ለመመለስ ግን ድፍረቱ እንዳልነበረው ይናዘዝና በይቅርታው መሃል ዢያውዢያ አሁንም ተወደው እንደሆነ ማወቅ ፈልጎ ሲጠይቃት ዢያውዢያ ያለማመንታት አዎ ብላ ትመልስለታለች። ዩ ይሄን ሲሰማ ተደስቶ ዢያውዢያን ይስማትና ፊልሙ ይጠናቀቃል። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። እዚህ ጋርም የምትመለከቱትን ቪዲዮ ማየት እንዳትረሱ። ይመቻችሁ።